ሚድሮክ ኢንቨስትመንት ግሩፕ ሚድሮክ ለሀገር አንድ ሰው ብዛቱ ስንት ነው? እኚህ ሰው ከ45 በላይ ግዙፍ ተቋማትን በአንድ ጊዜ ይመራሉ። ከ80 ሺህ የሚልቁ ሰራተኞችን ያስተባብራሉ። እንዲህም ሆኖ ስለ ስራቸው እንጂ ስለ ራሳቸው ሲያወሩ መስማት ብርቅ ነው። የሚያውቋቸው ስትራቴጂካዊ የተቋም መሪ፣ መዋቅራዊ የለውጥ መሐንዲስና ለተጨማሪ ስኬት ሁሌም የሚተጉ ሲሉ ይገልጿቸዋል። የቅርብ ወዳጆቻቸው ደግሞ ስማቸውን ጠርተው አንድ ሰው ብዛቱ ስንት ነው ብለን የምንጠይቀው እሱን ስናይ ነው ሲሉ ያወድሷቸዋል። በእርግጥም ጀማል አህመድ የሚለው መጠሪያ ዛሬ ላይ በኢትዮጵያ የግሉ ክፍለ ኢኮኖሚ ሰማይ ላይ የሚያበራ ኮከብ ሆኗል። ነገራችን ውዳሴ ከንቱ እንዳይሆን ጥቂት ማስረጃዎችን እንደርደር። ሚድሮክ ኢንቨስትመንት ግሩፕ ባለፉት 3 አስርት ዓመታት ጉልህ አገራዊ አሻራን አኑሯል። ይህም ሆኖ ከጥቂት ዓመታት በፊት የነበረበት ሁኔታ ተቋማዊ መፋዘዝ የሚታይበት መሆኑ የሚያከራክር አልነበረም። ስለዚህም የሚድሮክ ኢንቨስትመንት ግሩፕ ባለቤት ሼህ መሐመድ ሁሴን አሊ አለሙዲንና አመራራቸው አገራዊውን ተቋም ከገባበት መቀዛቀዝ የሚያወጣ ብሎም ከፍ ወዳለ ደረጃ የሚያሸጋግር ስራ አስፈጻሚን ለወንበሩ ማጨት ነበረባቸው። ብዙ ማውጣት ማውረድ ያስፈልጋቸው አይመስልም። የቀደመ የስኬት ታሪካቸው ለዛ ትልቅ ኃላፊነት የሚያበቃቸው ሰው እዛው ሚድሮክ ውስጥ ነበሩ። አላመነቱም። እድሉን ሰጧቸው። እርሳቸውም አላሳፈሯቸውም። በአጭር ጊዜ ውስጥ ሊታሰብ የማይችል ለውጥ አምጥተው አስመለከቷቸው። አቶ ጀማል የተዋጣላቸው ስትራቴጂካዊ የተቋም መሪ ናቸው። እማይ ለማግኘት ብዙ አንደክምም። የሚመሩትን ግዙፍ ተቋም ያለፉት ዓመታት ስኬት ብቻ እንመልከት። በቀደመው ዘመን ሚድሮክ በተበታተነ መልኩ ይንቀሳቀስ የነበረው ተቋም ወደ ሚድሮክ ኢንቨስትመንት ግሩፕ የተሸጋገረው በእርሳቸው የመሪነት ጥበብ ነው። ይህ ለውጥ ተራ የመጠሪያ ሽግግር አይደለም። ይልቁንስ በተጠና መዋቅራዊ ማሻሻያና አንድ ሚድሮክ በሚል መሪ ቃል ግዙፉን ተቋም ለትልቅ ስኬት ያበቃ እንጂ። በተበታተነ መንገድ የነበሩ ድርጅቶችን ወደ አንድነት ያመጣው ይህ የአመራር ፍልስፍና ተቋሙ ሀብቱን በአግባቡ እንዲጠቀምና ወጪውን እንዲቀንስ በማስቻል በኩልም ወደር የሌለውን ሚና ተጫውቷል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ ከስትራቴጂካዊ መሪነታቸው ባለፈ ስልታዊ መዋቅራዊ ሽግግርን በመፍጠር ዘመኑን የዋጀ ተወዳዳሪ የንግድ ተቋምን በማደራጀት በኩልም በሀገራችን ስማቸው ከፊት የሚጠቀሱ ግለሰብ ናቸው። እዚህ ላይ ከ45 በላይ ግዙፍ ተቋማትን በበላይነት በመምራት በአጭር ጊዜ ውስጥ ተጨባጭ ለውጥ እንዲያመጡ ያስቻሉበትን ጥበብ አለማድነቅ ንፉግነት ነው። ሚድሮክ ኢንቨስትመንት ግሩፕ ከምስረቱ አንስቶ በየዘመናቱ የተለያዩ ተግዳሮቶችን ሲያልፍ ቆይቷል። ይህም ሆኖ በአገር አቀፍም ሆነ ዓለም አቀፍ ደረጃ ባለፉት ጥቂት ዓመታት የነበሩት ፈተናዎችን ከቀደመው ላቅ ያሉ መሆናቸው የሚያከራክር አይደለም። በመሆኑም በመላው ዓለም የግዙፍ ኮርፖሬት ተቋማት መሪዎች እየተፈተኑ ባለበት በዚህ ወቅት ማዕበሉን ሊያሻግር የሚችል በሳልና ቆራጥ መሪ ማግኘት መታደል ነው። አቶ ጀማል አህመድ ኮቪድ የመላው ዓለም ስጋት ሆኖ ከሰው እኩል የንግድ ድርጅቶችን ህልውና በተገዳደረበት ዘመን የሚመሩትን ግዙፍ ተቋም ሰራተኞች ደህንነት አስጠብቀው የድርጅታቸውን ስኬት ያስቀጠሉበት መንገድ አስደናቂ ነበረ። እዚህ ላይ ሌላም ነገር መጨመር ሳይኖርብን አይቀርም። እርሱም ሚድሮክ ኢንቨስትመንት ግሩፕ ከንግድ ተቋምነት ባለፈ ወደ ላቅ አምራችነት የተሳካ የውጭ ንግድ ዘርፍ ተሳትፎ የገባበት ሂደት ነው። ተቋሙ ባለፉት ጥቂት ዓመታት ባካሄደው ማሻሻያ የውጭ ንግድ ተሳትፎ ላይ ጉልህ ምርታን አምጥቷል። በበጀት ዓመቱ አጋማሽ እንኳን 155 ሚሊዮን የአሜሪካን ዶላር ገቢ በማድረግ በኢትዮጵያ ኢኮኖሚ ውስጥ የማይተካ ሚና እንዳለው አሳይቷል። ሚድሮክ ኢንቨስትመንት ግሩፕ የሀገር ግዙፍ ሀብት እንደመሆኑ መጠን መሪ ቃሉም ለሀገር የሚል ነው። ሚድሮክ በአቶ ጀማል አህመድ የሥራ አስፈጻሚነት ዘመን ራሱ ያስመዘገባቸውን ክብረ ወሰኖች ደጋግሞ እያሻሻለ ወደ ላቀ ከፍታ እየተጓዘ ይገኛል። በበጀት ዓመቱ አጋማሽ ለግብርና ለሌሎች መንግስታዊ ግዴታዎች የከፈለው 18.4 ቢሊዮን ብርም ለዚህ ጉልህ ድል ማረጋገጫ ይሆናል። የአቶ ጀማል አመራር ጥበብ በሚያስመዘግባቸው ከፍ ያሉ ስኬቶች ለማህበራዊ ኃላፊነት በርካታ ቢሊዮን ብር በማፍሰስ ይታወቃል። ሚድሮክ ኢንቨስትመንት ግሩፕ ከሚያገኘው ትርፍ ላይ 10 በመቶ ለማህበራዊ ኃላፊነት በመመደብ የበርካቶችን እንባ አብሷል። የዜጎችን ማህበራዊ ተጠቃሚነት በማረጋገጥ ረገድም ትልቅ ሚና ተጫውቷል። አቶ ጀማል አህመድም ቢሮአቸው ተቀምጠው ወንበር ከማሞቅ ይልቅ
የሚመሯቸው ተቋማት ወዳሉባቸው ስፍራዎች በአስቸጋሪ ሁኔታዎችም ውስጥ ሳይቀር በማቅናት ለተቋማቸውና ሀገራቸው እድገት ደከመኝ የማያውቁ ቆራጥ መሪ ናቸው። ለዚህም ይመስላል ከሚመሩት የሚድሮክ ኢንቨስትመንት ግሩፕ ኃላፊነት ጎን ለጎን የኢትዮጵያ ሀገር አቀፍ የዘርፍ ምክር ቤት ፕሬዝዳንት የመሆንን ሐሳብ የተቀበሉት። አቶ ጀማል በተግባር የተፈተነ የአመራርነት ጥበብ ያላቸው እንደመሆኑ መጠን አዲሱ ኃላፊነታቸው ተቋማዊ ስኬታቸውን በአገር አቀፍ ደረጃ እንዲደግሙ ሰፊ መደላደልን የሚፈጥር ነው። ይህም ምክር ቤቱ ተቋማዊ መዋቅራዊ ማሻሻያን በማድረግ በሀገሪቱ ምጣኔ ሀብት ላይ የሚታይና ተጽዕኖ ፈጣሪ የሆነ ሚናን እንዲጫወት ያግዛል። ቁጥብ ግን ደግሞ ደፋር የሚባሉት የአቶ ጀማል አህመድ የዘርፍ ምክር ቤቱ ፕሬዝዳንት መሆን የንግዱን ማህበረሰብ ድምጽ በማሰማትና በኢኮኖሚ ውስጥ ሳንካ የሆኑ ችግሮችን በመፍታት በኩልም አዲስ ተስፋን የሰነቀ ተደርጎ ይቆጠራል። መልካም የሥራ ዘመን ይሆንልዎ። ሚድሮክ ኢንቨስትመንት ግሩፕ የሀገር ሀብት